ሰላም እንዴት ናችሁ? የልዩ ስፖርት ዩቲዩብ ቻናል ቤተሰቦች የማክሰኞ የካቲት 17 ቀን 2018 ዓ.ም የሀገር ውስጥና የውጭ ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። የአሰልጣኝ ማይክል ካሪኩ ማንቸስተር ዩናይትድ በቤንጃሚን ሴስኮ ጎል ታግዞ ያለመሸነፍ ጉዞውን አስቀጥሏል። በዘረኝነት የተከሰሰው ተጫዋች በአውሮፓ እግር ኳስ ማህበር ጊዜያዊ እገዳ ተላልፎበታል። የማንቸስተር ዩናይትዱ ተከላካይ ጉዳት ገጥሞታል። በህዝብ ቁጥር ትንሿን ሀገር ለ2026 ዓለም ዋንጫ በማሳለፍ ታሪክ የሰሩት አሰልጣኝ ራሳቸውን ከብሔራዊ ቡድኑ አግልለዋል። በአውሮፓ ቻምፒየንስ ሊግ ወደ 16 ውስጥ ጥሎ ማለፍ ለመግባት የሚደረጉ የፕሌይኦፍ የመልስ ጨዋታዎች ዛሬ ይጀምራሉ። እነዚህንና ሌሎች አጫጭር ስፖርታዊ ዜናዎችን ይዘናል። እንድትከታተሉን በአክብሮት እንጋብዛለን። የኢትዮጵያ እግር ኳስ ፌዴሬሽን የ2017 ዓ.ም የውድድር ዓመቱ ምርጦችን እውቅና የመስጠት መርሃ ግብር ዛሬ ከ11 ሰዓት ጀምሮ በሃርመኒ ሆቴል ያካሂዳል። በሽልማት መርሃ ግብሩ የኢትዮጵያ ሴቶች ፕሪሚየር ሊግ፣ የወንዶች ከፍተኛ ሊግ፣ የሴቶች ከፍተኛ ሊግ፣ የሊግ 1 እና ከ20 ዓመት በታች ፕሪሚየር ሊግ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂ፣ ከፍተኛ ጎል አስቆጣሪ እንዲሁም ምስጉን ዳኛና የረዳት ዳኛ ሽልማት እንደሚበረከትላቸው የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት የመጨረሻ መርሃ ግብር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም መቀለ ሰባ እንደርታ ምድረገነት ሽረን 1-0 አሸንፏል። የመቀለ ሰባ እንደርታን የማሸነፊያ ብቸኛ ጎል ስንታየው መንግስቱ በ47ኛው ደቂቃ አስቆጥሯል። የኢትዮጵያ ፕሪሚየር ሊግን ከ20ኛ ሳምንት ጨዋታዎች በኋላ ሲዳማ ቡና፣ ሐዋሳ ከተማና ነጌሌ አርሲ በእኩል 36 ነጥቦች በግብ ክፍያ ተበላልጠው እየመሩ ይገኛሉ። በእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት የመጨረሻ ጨዋታ ማንቸስተር ዩናይትድ ወደ መርሲሳይድ ተጉዞ ኤቨርተንን 1-0 አሸንፏል። በ58ኛው ደቂቃ አማድ ዲያሎን ቀይሮ የገባው ቤንጃሚን ሼሽኮ 71ኛው ደቂቃ ላይ የማንቸስተር ዩናይትድን የማሸነፊያ ጎል አስቆጥሯል። ጎሉ በተቆጠረበት ሂደት ውስጥ አዳዲስ ፈራሚዎቹ ማቴዎስ ኩንሃ፣ ብሪያን ቤሞ እና ቤንጃሚን ሼሽኮ አስደናቂ ጥምረትን አሳይተዋል። ማንቸስተር ዩናይትድ ጨዋታውን ማሸነፉን ተከትሎ ነጥቡን ወደ 48 ከፍ በማድረግ አራተኛ ደረጃውን ተረክቧል። ኤቨርተን በ37 ነጥቦች 9ኛ ደረጃ ላይ ተቀምጧል። የቀድሞ አሰልጣኙን ዴቪድ ሞየስን ማሸነፍ የቻለው ማይክል ካሪክ በፕሪሚየር ሊጉ ያደረጋቸውን ጨዋታዎች 5ቱን አሸንፎ አንድ አቻ በመለያየት ያለመሸነፍ ጉዞውን ወደ 6 ጨዋታዎች ከፍ አድርጓል። ቤንጃሚን ሼሽኮ ባለፉት 4 ጨዋታዎች ተቀይረው በመግባት 3 ወሳኝ ጎሎችን ለማንቸስተር ዩናይትድ አስቆጥሯል። ስሎቬኒያዊ አጥቂ በፕሪሚየር ሊጉ እስካሁን 8 ጎሎችን ያስቆጠረ ሲሆን ከነዚህ መካከል 6 ጎሎች በ2026 የተቆጠሩ ናቸው። ቤልጅየማዊ ግብ ጠባቂ ሴነ ሎመንስ የቆሙ ኳሶች ላይ ጠንካራ የሆኑትን የኤቨርተንን ተጫዋቾች ጥረት በማክሸፍ ማንቸስተር ዩናይትድ በጨዋታው ግብ ሳይቆጠርበት እንዲወጣ ማድረግ ችሏል። በቀጣይም ማንቸስተር ዩናይትድ በፕሪሚየር ሊጉ በመጪው እሁድ ኦልድ ትራፎርድ ላይ ክሪስታል ፓላስን ያስተናግዳል። የዴቪድ ሞየሱ ኤቨርተን ደግሞ ወደ ሴንት ጄምስ ፓርክ አቅንቶ ከኒውካስል ዩናይትድ ጋር ይጫወታል። የማንቸስተር ዩናይትድ የመሃል ተከላካይ ሊሳንድሮ ማርቲኔዝ ባጋጠመው የባት ጉዳት ምክንያት እስከ 2 ሳምንታት ድረስ ከሜዳ ይርቃል ተብሏል። አርጀንቲናዊ ተከላካይ በዚሁ ጉዳት ምክንያት ትላንት በፕሪሚየር ሊጉ ማንቸስተር ዩናይትድ ከኤቨርተን ካደረጉት ጨዋታ ውጭ ሆኗል። የ28 ዓመቱ ማርቲኔዝ በፕሪሚየር ሊጉ ከኤቨርተኑ ጨዋታ በፊት በነበሩት ተከታታይ 9 ጨዋታዎች ላይ ለማንቸስተር ዩናይትድ ተሰልፎ ተጫውቷል። ሊሳንድሮ ማርቲኔዝ ከ9 ወራት ከባድ የጉልበት ጉዳት በኋላ ባለፈው ህዳር ወር ላይ ነበር ወደ ጨዋታ የተመለሰው። በ2022 ከአያክስ አምስተርዳም ማንቸስተር ዩናይትድን የተቀላቀሉ ሊሳንድሮ ማርቲኔዝ ቀይ ሰይጣኖቹ በመጪው እሁድ ክሪስታል ፓላስን በሚገጥሙበት ጨዋታ ላይ መድረሱም አጠራጣሪ ሆኗል። የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታዎች ዛሬ ምሽት ይጀምራሉ። በመጀመሪያ ዙር ጨዋታ ወደ ቤልጅየም አቅንቶ 3-3 አቻ የተለያየው አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ክለብ ብሩዥን ምሽት 2:45 ያስተናግዳል። ባለፈው ሳምንት ኖርዌይ ላይ በቦዶ ግሊምት አስደንጋጭ የ3-1 ሽንፈት የገጠመው ኢንተር ሚላን በሜዳው ጁሴፔ ሚያዚያ ውጤቱን ለመቀልበስ ይፋለማል። ወደ አዘርባይጃን ተጉዞ ካራባግን በቀላሉ 5-1 ያሸነፈው የኤዲሆ ቡድን ኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ የመልሱን ጨዋታ ያከናውናል። ባለፈው ሳምንት ወደ ግሪክ አቅንቶ ጆርጂየስ ካራስካኪስ ላይ በፓትሪክ ሺክ ጎሎች ኦሊምፒያኮስን 2-0 ያሸነፈው የጀርመኑ ባየር ሌቨርኩሰን በአሬና ላይ የመልሱን ጨዋታ ያስተናግዳል። የቤንፊካው ተጫዋች ጂያንሉካ ፕሪስቲያኒ ጊዜያዊ እገዳ ተላለፈበት። በሪያል ማድሪዱ ተጫዋች ቪኒሲየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ ቀርቦበት ምርመራ የተደረገበት የሚገኘው የቤንፊካው አማካይ ጂያንሉካ ፕሪስቲያኒ በአውሮፓ እግር ኳስ ማህበር ጊዜያዊ እገዳ ተጥሎበታል። ጊዜያዊ እገዳውን ተከትሎ አርጀንቲናዊ ተጫዋች በአውሮፓ ቻምፒየንስ ሊግ ፕሌይኦፍ የጥሎ ማለፍ የመልስ ጨዋታ ዛሬ ሪያል ማድሪድ ከቤንፊካ ጋር ከሚያደርጉት ጨዋታ ውጭ ሆኗል። ከጉዳዩ ጋር በተያያዘ የዘረኝነት ጥቃት ክስ የቀረበበት ፕሪስቲያኒ ጥፋቱን እንዳልፈጸመ ሲገልጽ ክለቡ ቤንፊካ ደግሞ ጊዜያዊ እገዳውን በተመለከተ ለአውሮፓ እግር ኳስ ማህበር ይግባኝ ጠይቋል።
የሪያል ማድሪድ አማካይ ጁድ ቤሊንግሃም ከጉዳት አገግሞ ከኳስ ጋር ልምምድ መስራት መጀመሩ ተገልጿል። የ22 ዓመቱ እንግሊዛዊ ሪያል ማድሪድ ከራዮ ቫይካኖ ጋር ባደረገው ጨዋታ ላይ ባጋጠመው የጡንቻ ጉዳት ምክንያት ባለፉት 3 ሳምንታት ከሜዳ ርቆ ቆይቷል። ብራዚላዊ ተከላካይ ኤደር ሚሊታውን በተመሳሳይ ከጡንቻ ጉዳት አገግሞ ልምምድ መስራት መጀመሩ ታውቋል። ኤደር ሚሊታው ታህሳስ ወር መጀመሪያ ላይ ነበር ጉዳቱ ያጋጠመው። ሩበን ሎፍተስ-ቺክ ለ2 ወራት ከሜዳ እንደሚርቅ ኤሲ ሚላን አስታወቀ። እንግሊዛዊ አማካይ ኤሲ ሚላን እሁድ ምሽት በጣሊያን ሴሪአ በሜዳው በፓርማ 1-0 በተሸነፈበት ጨዋታ ከፓርማው ግብ ጠባቂ ኤድዋርዶ ኮርቪ ጋር በተፈጠረ ግጭት ፊቱ ላይ ከባድ ጉዳት አስተናግዶ ነበር። የ30 ዓመቱ ሩበን ሎፍተስ-ቺክ መንጋጋውና ጥርሱ አካባቢ ከተደረገለት ቀዶ ሕክምና በኋላ ለ8 ሳምንታት ከሜዳ እንደሚርቅ ክለቡ ይፋ አድርጓል። የቀድሞ የቼልሲ ክሪስታል ፓላስ እና ፉልሃም አማካይ ዘንድሮ በኤሲ ሚላን በሴሪአው በ23 ጨዋታዎች ላይ ተሰልፎ 3 ጎሎችን አስቆጥሮ 1 ጎል የሆነ ኳስ አመቻችቶ አቀብሏል። በህዝብ ቁጥር ትንሿን ሀገር ኩራሳውን ለ2026ቱ ዓለም ዋንጫ በማሳለፍ ታሪክ የሰሩት አሰልጣኝ ዲክ አድቮካት ራሳቸውን ከብሔራዊ ቡድኑ ማግለላቸውን አስታወቁ። የ78 ዓመቱ ኔዘርላንዳዊ አሰልጣኝ ዲክ አድቮካት ከዓለም ዋንጫው መጀመር 4 ወራት አስቀድሞ ራሳቸውን ከኃላፊነት ያነሱት በቤተሰብ ጉዳይ ምክንያት መሆኑን ይፋ አድርገዋል። የቀድሞ የሰንደርላንድ አሰልጣኝ በሴት ልጃቸው የጤና ሁኔታ ምክንያት ኃላፊነቱን መልቀቃቸውን ገልጸው ከእግር ኳስ በፊት ቤተሰብ ይቀድማል በማለትም ተናግረዋል። የኩራሳው እግር ኳስ ፌዴሬሽን ሌላኛውን ኔዘርላንዳዊ ፍሬድ ሩተን የዲክ አድቮካት ተተኪ አድርጎ መቅጠሩንም አስታውቋል። የ66 ዓመቱ ሩተን ከዚህ ቀደም በትዌንቴ በፒኤስቪ ፌኖርድ እና ሻልከ 04 አሰልጥነዋል። የካሪቢያን ሀገሯ ኩራሳው በ2026 ዓለም ዋንጫ የመክፈቻ ጨዋታዋን ከ4 ጊዜ ሻምፒዮኗ ጀርመን ጋር ታከናውናለች። 156,000 ህዝብ ያላት ኩራሳው በ2026 ዓለም ዋንጫ በመሳተፍ በህዝብ ቁጥር ትንሹ ሀገር በመሆን ታሪክ ትሰራለች። ከዚህ ቀደም ሪከርዱን የያዘችው አይስላንድ ስትሆን በ2018 የሩሲያው ዓለም ዋንጫ ስትሳተፍ 350,000 ህዝብ ገደማ ነበራት። የፈረንሳዩ ክለብ ፓሪስ ኤፍሲ አንቷን ኮምቦዋሬን አዲሱ አሰልጣኝ አድርጎ መሾሙን አስታውቋል። የ62 ዓመቱ ፈረንሳይ አሰልጣኝ በፓሪስ ኤፍሲ የ18 ወራት ውል መፈረማቸውም ታውቋል። ዘንድሮ ወደ ፈረንሳይ ሊግ 1 ያደገው ፓሪስ ኤፍሲ ባለፉት 6 ጨዋታዎች ማሸነፍ አልቻለም። በሊጉ የደረጃ ሰንጠረዥም በ23 ነጥቦች 15ኛ ደረጃ ላይ ይገኛል። የቀድሞው የፒኤስጂ ተከላካይ አንቷን ኮምቦዋሬ ስትራስቡር፣ ፓሪስ ሰን ጀርመን፣ ዲዦን፣ ቱሉዝ እና ኖንትስ በፈረንሳይ ሊግ ካሰለጠኗቸው ክለቦች መካከል ይገኙበታል። የጣሊያኑ ክለብ ቶሪኖ አሰልጣኝ ማርኮ ባሮኒን ማሰናበቱን አስታውቋል። የቀድሞ የላዚዮ አሰልጣኝ ማርኮ ባሮኒ በሴሪአው ከ26 ጨዋታዎች 27 ነጥብ በመሰብሰብ ቶሪኖ ከወራጅ ቀጠናው በ3 ነጥብ ከፍ ብሎ 15ኛ ደረጃ ላይ እንዲቀመጥ አድርጎታል። ካለፉት 7 ጨዋታዎች አንድ ብቻ ያሸነፉት የ62 ዓመቱ ጣሊያናዊ እሁድ በጄኖዋ የደረሰባቸው የ3-0 ሽንፈት ስንብታቸውን አፋጥኖታል። የቱሪኑ ክለብ የቀድሞውን የኢምፖሊና ሌቺ አሰልጣኝ ሮቤርቶ ደ አቨርሳ እስከ ውድድር ዓመቱ መጨረሻ ድረስ ጊዜያዊ አሰልጣኝ አድርጎ መቅጠሩንም አስታውቋል። ሮማን ሳይስ ከሞሮኮ ብሔራዊ ቡድን ተጫዋችነት ራሱን ማግለሉን አስታወቀ። የ35 ዓመቱ ተከላካይ ከ2012 ጀምሮ ለሞሮኮ ብሔራዊ ቡድን 86 ጨዋታዎችን አከናውኖ 3 ጎሎችን አስቆጥሯል። የቀድሞው የወልቭስ ተከላካይ በ5 አፍሪካ ዋንጫዎችና በ2 ዓለም ዋንጫዎች ላይ ሞሮኮን ወክሎ ተጫውቷል። ሮማን ሳይስ በአሁኑ ወቅት የኳታሩ ክለብ አልሳድ ተጫዋች ነው።